በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የነቢያት የጻድቃን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ልዑል እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም እንድንደርስ ፈቃዱ ሆኖ ይችን ዕለት ያደረሰን ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሳት። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ወቅቱ የጾም ወቅት ስለሆነ በዚህ ትምህርታችን ጾም ምን ማለት እንደሆነ የጾም መሰረታዊ ትርጉም ወይም ምስጢራዊ ትርጉሙ ምን እንደሆነ እንደ እግዚአብሔር ፈቃድ እንነጋገራለን። እንዲሁም ወቅቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት ጾም ነውና እሱን አስመልክተን ስለ ጾመ ነቢያትም ትንሽ እንነጋገራለን። ስለዚህ ጾም ምንድን ነው ከሚለው ስንጀምር መሰረታዊ ትርጉሙ ጾም ማለት ተወ፣ ታቀበ፣ ታረመ ካለው ግስ የተገኘ ቃል ነው። የቃሉን ፍቺ ምግብን ለተወሰነ ጊዜ መተው፣ ከመብል ከመጠጥ መከልከል፣ መጠበቅ ማለት ነው። ምስጢራዊ ትርጉሙን ስንመለከት ጾም ሰውነትን ከመብልና ከመጠጥ እንዲሁም ከክፉ ነገር ሁሉ መጠበቅ፣ ራስን መግዛት፣ ራስን መቆጣጠር፣ በንስሐ ታጥቦ በጸሎት ወደ እግዚአብሔር መቅረብና እሱን ጌታችን መድኃኒታችን ኢየሱስ ክርስቶስ ደጅ መጥናት፣ አቤቱ ማረኝ ይቅር በለኝ በማለት ቅድመ እግዚአብሔር በመንበርከክ ምሕረትን ቸርነትን ከአምላክ ለመቀበል መዘጋጀት ማለት ነው። ስለዚህ ጾም በታወቀ ዕለት በታወቀው ሰዓት ሰው ከምግብ የሚከለከልበት ጊዜ ነው ማለት ነው። ጾም ቁስለ ነፍስን የምትፈውስ ኃይለ ፍትወትን የምታደክም የሥጋን ፍላጎት የምትገታ የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ ለወንጌል ሥራ ሁሉ መጀመሪያ የሆነች የንጽሕና መገለጫ የሆነች የጸሎት የስግደት ምክንያት የሆነች የንባ መገኛ የንባ መፍለቂያ የሆነች አርምሞን ዝምታን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት ራስን በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ናት። እንዲሁም ጾም ተድላ ሥጋን የምታጠፋ የሥጋን ጾር የምታደክም ቁስለ ነፍስን የምታደርቅ ለጎልማሶች ለወጣቶች ጸጥታን እርጋታን የምታስተምር ከግብረ እንስሳዊነት ጸባይ የምትለይ ሰው መላእክትን መስሎ የሚኖርባትና ኃይለ መንፈሳዊን የሚጎናጸፍባት ትልቅ ስርዓት እንደሆነች ቅዱሳት መጻሕፍት ይገልጿታል። ጾም ሰውን ከእግዚአብሔር ጋር አስታርቃ ርስት መንግሥተ ሰማያትን የምታስገባ የጽድቅ በር ናት ማለት ነው። ስለዚህ በመጽሐፈ ኩፋሌም የጽድቅ በር የተሰጠች ቀዳማዊ ሕግ ብሎ ይገልጻታል። በፍጥረት መጀመሪያ ሰውን ከዓለም እንስሳነት ከለዩት ነገሮች አንዱ
የበጎ ነገር መገኛ መከማቻ የምትሆን ጾም ናትና፣ ስለዚህ ጾም ልንጠቀምበት ሊያገለግለን ከእግዚአብሔር ጋር ልታስታርቀን የተሰጠች ጸጋና በረከትን የምታሰጥ ሕግ ናት። የጾም ምስጢራዊ ትርጉም ከተመለከትነን ጾም በመጾማችን በመጸለያችን የምናገኘው ጥቅም ምንድን ነው የሚለውን እንመለከታለን። ጾም በመጾማችን ከምናገኛቸው ጥቅሞች አንዱ ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው። ጾም የነፍስን ቁስል ታደርቃለች፣ ተድላ ሥጋን ታጠፋለች እንዳለ ቅዱስ ያሬድ የሥጋችንን ፍላጎት በማጥፋት ለነፍስ ማስገዛት አንዱ ጥቅም ነው ማለት ነው። ሁለተኛ ጾም ንስሐ ለመግባት ትጠቅማለች። ጾም ወደ እግዚአብሔር ለመመለስ፣ ልብን ለማቅናት፣ ለመጸጸት፣ ንስሐ ለመግባት ይጠቅማል። ክፉ ነገር ሰርተን እያወቅንም ሳናውቅም በእግዚአብሔር ፊት መጥፎ ነገር ሰርተን ጸጥቶን እግዚአብሔርን ይቅር በለኝ ብለን ለመለመን መግቢያ በራችን መጠየቂያ መንገዳችን ጾም ናትና፣ ስለዚህ በፍጹም ልባችሁ በፍጹም በልቅሶ በዋይታ ወደ እኔ ተመለሱ እንዳለ በትንቢተ ዮናስ ላይ በጾምና ጸሎት ወደ እግዚአብሔር የተመለሱ ድህነት እንዳገኙ ሁሉ በንስሐ ያልተመለሱ ደግሞ ጠፍተው ይቀራሉ ማለት ነው። ስለዚህ ጾም የሰራነውን ኃጢአት እግዚአብሔር የማይወደውን ስራ ሰርተን እግዚአብሔርን ይቅር በለን ብለን ወደሱ ለመመለስ ስንፈልግ ጾም አንዷ በር ናት ማለት ነው። ሶስተኛ ጾም ኃይለ አጋንንትን ለማድከም ጸባ አጋንንትን ለማብረድና ለማስወገድ ትጠቅማለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሂዷል። በዚህ በገዳመ ቆሮንጦስ 40 መዓልትና 40 ሌሊት ጾመ ይላል፣ ጸለየ። በዚህም ኃይለ አጋንንትን ጸባ አጋንንትን ድል ነስቷቸዋል። በተለያዩ የመጽሐፍት ቅዱስ ክፍሎች እንደተገለጸው ጌታችን በዚህ ጾም 3ቱ አርእስተ ኃጣውእ የተባሉት የኃጢአት ራሶች ብሎ የተባሉትን ጌታችን መድኃኒታችን ኢየሱስ ክርስቶስ ድል ነስቷቸዋል። ለእኛም ድል እንድነሳቸው ሊያስተምረን ማለት ነው። አንደኛው ስስት ነው። ስስት ያልሰጡቱ መፈለግን ያልሰጡትን መሻትን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በትዕግስት ድል አድርጎታል። ሁለተኛው ትዕቢት ነው። ትዕቢት ስልጣናትና ረቂቅ ቁጦችን ምጡቅ በማለት በተለይ ካህናት ጋር ጾር የሆነውን የካህናት ጾር የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ በትሕትና ድል አድርጎታል። ሶስተኛው ፍቅረ ንዋይ በቃ ያለ ማለትን ንዋይን በመጥላት ገንዘብን በመጥላት ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሶስቱን ድል ያደረጋቸው በጾም በጸሎት ከጸባ አጋንንት መዳን እንደሚቻል አስተምሮናል ማለት ነው። ሌላኛው ከእግዚአብሔር መልካም ነገርን እንድንቀበል ይረዳናል። ሰው ከእግዚአብሔር ጸጋና በረከትን ይቅርታና ምሕረትን ለማግኘት ይጾማል። የጾም የበጎ ነገር መከማቻም ጸሎት እናቷ ናትና የብዙ አባቶችን ሕይወት ብንመለከትም በጾም በጸሎት በበረከት መልካም ነገርን በመቀበል የተሞሉ ናቸው። ለምሳሌ ብንመለከት ሊቀ ነቢያት ሙሴ በዘጸአት ላይ እንደተገለጸው 40 መዓልትና 40 ሌሊት ጾመ። በዛን ጊዜ ጾሞ ጸልዮ ሕገ ኦሪትን ታቦተ ጽዮንን ተቀበለ። ከእግዚአብሔር በረከትን እንደ በረከት ሆና ተሰጠችው። ለእኛም በረከት ትሆነን ዘንድ ለእኛም ይሰጠን ዘንድ ታቦተ ጽዮንን ተቀብሏል። ሁለተኛ ገጹ እንደ ፀሐይ ያበራ ነበር ይላል። ሙሴ ፊትህን ሸፍንልን ብለውታል ሕዝበ እስራኤል። ስለዚህ ከእግዚአብሔር በረከትን ከእግዚአብሔር ጸጋን አግኝቶ መልኩ እንደ ፀሐይ ያበራ ነበር፣ ያንጸባርቅ ነበር። ስለዚህ አንደኛው ማሳያ
ከእግዚአብሔር መልካም ነገርን፣ በጎ ነገርን፣ ጥሩ ነገርን ለመቀበል ጾም ትጠቅማለች ማለት ነው። ሁለተኛ ሰለስቱ ደቂቅ እና ነቢዩ ዳንኤልን ብንመለከት ሰለስቱ ደቂቅ ፊታቸው አምሮና ስጋቸው ወፍሮ ታየ ይላል። ትምህርት በገቡበት እንደ ሌሎቹ ሳይበሉ ጮማውን ሳይቆርጡ ጠጁን ሳይጠጡ እኛ በቆሎ ብቻ በጥሬ ብቻ እንጾማለን ብለው ጥርዋ ጠጥተው ጥሬ በልተው ሰውነታቸው ከሌሎች ጮማ ከበሉት ይልቅ የተሻለ ሆኖ ተገኝቷል። ስለዚህ ከእግዚአብሔር ጸጋና በረከት ስለተሰጣቸው ነው። ሁለተኛ ዕውቀትና ማስተዋል ተሰጥቷቸዋል። አስተዋይ እንዲሆኑ፣ ሕልም ፈቺ እንዲሆኑ፣ የወደፊቱን ርቀው እንዲያዩ ከእግዚአብሔር በረከትን ሰጥቷቸዋል። ስለዚህ ሁለተኛው ከእግዚአብሔር በረከትን ጸጋን ለማግኘት ሰለስቱ ደቂቅን እነ ነቢዩ ዳንኤልን ምሳሌ መውሰድ ይቻላል። ሶስተኛ ቅዱሳን ሐዋርያትን ማየት ይቻላል። በጾም በጸሎት የመንፈስ ቅዱስን ጸጋ ተቀብለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋ መንፈስ ቅዱስን ወርዶላቸው ማስተዋልን፣ ጥበብን፣ ቋንቋን፣ በረከትን አግኝተውበታል። ስለዚህ ጾም ጸሎት ከእግዚአብሔር ጥሩ ነገር በጎ ነገር ለመቀበል ይጠቅመናል ማለት ነው። ሌላኛው ጾም ችግር ላይ ስላሉ ሰዎች፣ ስለ ሀገር ችግር በሚደርስበት ጊዜ፣ ሐዘን በሚገልጽበት ጊዜ እነዚህ ጸሎት ለማድረግ ችግሩ እንዲፈታ ለማድረግ ይጠቅማል። በቅዳሴ ጊዜ ቅድስት ቤተ ክርስቲያን የምትለው ነገር አለ። ስለተሰደዱ ሰዎች፣ ስለታሰሩ ሰዎች፣ ስለተጨነቁ ሰዎች፣ በጦርነት ስለሚሰቃዩ፣ በደዌ ዳኛ በአልጋ ቁራኛ ስለተያዙ ሰዎች፣ ስለ ሀገራችን፣ ስለ ዓለም ሁሉ ጸሎት የሚደረግበት ሰምታችሁ ከሆነ በትልቁ የጸሎት አይነት ቅዳሴ ነው። ስለዚህ በቅዳሴ ቅድስት ቤተ ክርስቲያናችን በችግር ላይ ስላሉ ሰዎች፣ በጦርነት ስላለች ሀገር፣ ክፉ መንግስት ስለገጠማት ሀገር ጸሎት ይደረጋልና ስለዚህ ጾም ጸሎት የመጣውን ችግር እንዲመለስልን የምናደርግበት አንዱ መንገድ ነው ማለት ነው። ጾም ስለ ራሳችን ከሃይማኖት፣ ከምግባር፣ ከትሩፋት እርቀው በኃጢአት ለደከሙ የምናዝንበት በጸሎት የምንረዳበት አንዱ ነው ማለት ነው። ሌላኛው የጾም አይነቶች ስንት ናቸው ብለን ስንመለከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሁለት አይነት የጾም አይነቶች አሉ። የግል ጾም አለ፣ የአዋጅ ጾም አለ። የግል ጾም የምንለው ምዕመናን በግል የሚጾሙት፣ የፈቃድና የንስሐ ጾም ብሎ ደግሞ በሁለት ይከፍለዋል። የግል ጾም የንስሐ ጾም ከሆነ ምዕመናን ከመምህረ ንስሐቸው ጋር ተመካክረው ንስሐ ገብተው በአንቀጸ ንስሐ መሰረት ቀኖና ሲሰጣቸው የሚፈጽሙት የጾም አይነት ነው። መምህረ ንስሐቸው በሚያዛቸው መሰረት ጾሙን፣ ጸሎቱን፣ ምጽዋቱን መምህረ ንስሐቸው እንደሚላቸው መሰረት የሚያደርጉት የሚጾሙት የጾም አይነት ይህ የንስሐ ጾም ነው። ሁለተኛ ደግሞ የፈቃድ ጾም ብለን የምንለው ምዕመናን በግል ወይም በማህበር ወስነው ሊጾሙት የሚችሉ የጾም አይነት ነው። አብዛኛውን ጊዜ ይህን አይነቱ ጾም በገዳማውያን፣ በመነኮሳት፣ በባሕታውያን አካባቢ የሚጾም ጾም ነው። እንዲሁም ጾመ ጽጌን መመልከት ይቻላል። ጾመ ጽጌ እመቤታችን ቅድስት ድንግል ማርያም ከመስከረም 26 እስከ ህዳር 6 ድረስ የምንጾመው ጾም በፈቃድ በራሳቸው ከእመቤታችን በረከት ለማግኘት የሚጾሙት የጾም አይነት ነው። ጾመ ዮዲትን ብንመለከት በፈቃዳቸው ምዕመናን የሚጾሙት የጾም አይነት ይህ የፈቃድ ጾም ብለን እንለዋለን። ሌላኛው የአዋጅ ጾም ነው። በአዋጅ ለሕዝቡ ተነግሮ ሕዝቡ ሁሉ አውቆት በአንድነት የሚጾም የጾም አይነት ነው ይሄኛው። ስለዚህ ይህ የአዋጅ ጾም ይባላል። ይህ አይነቱ ጾም ከንቱ ውዳሴ የሌለው ፈሪሳውን የማያሰኝ የሕግ ጾም ነው። በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓት መሰረት እድሜያቸው ከ7 ዓመት በላይ የሆኑ ለአቅመ አዳምና ለአቅመ ሔዋን የደረሱ ሁሉ እንዲጾማቸው የታወጁ መጀመሪያውና መጨረሻቸው ተቀምሮ
ጊዜና ወቅት ተወስኖላቸው የተደነገጉ 7 የአዋጅ አጽዋማት አሉ። እነዚህ አጽዋማት በሐዋርያት ሲጾሙ የቆዩ በቀኖና የጸኑ ስርዓታቸው የተሰራላቸው ናቸው ማለት ነው። እነዚህ 7ቱ የአዋጅ አጽዋማት አንደኛ አብይ ጾም ወይም ጾመ ሁዳዴ የምንለው መመልከት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ 40 መዓልትና 40 ሌሊት የጾመው ጾም በመሆኑ አብይ ጾም ተብሎ እኛም እንድንጾመው የተደረገ ጾም ነው። ይህ አንደኛው የአዋጅ ጾም ነው። ሁለተኛው የሰኔ ጾም ወይም የሐዋርያት ጾም የምንለው ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው ወደ አገልግሎት ከመሄዳቸው አስቀድሞ የጾሙት ጾም ነው። ስለዚህ ይህንን ጾም ሐዋርያት በረከትን፣ ጸጋን፣ ትሩፋትን እንዳገኙበት ሁሉ እኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ አባቶቻችን እንድንጾመው ሕግና ስርዓት ሰርተው ይህንን ጾም እንጾመዋለን ማለት ነው። ሶስተኛ ጾመ ፍስለታ ወይም ጾመ ማርያም የምንለው የእመቤታችን የቅድስት ድንግል ማርያም ዕረፍቷን፣ ትንሣኤዋን፣ ዕርገቷን የምንዘክርበት የምናስብበት ታላቅ ጾም ነው። እመቤታችን ቅድስት ድንግል ማርያም ከእሷ በረከት ለማግኘት የምንጾመው የጾም አይነት ነው። አምስተኛው ጾመ ገሃድ ወይም ገሃድ፣ ይህ ጾመ ጥምቀት ላይ የሚመጣ ጾም የጥምቀት ዋዜማ የምንጾመው ጾም ነው ማለት ነው። ገሃድ የምንለው። ስድስተኛ ጾመ ነነዌ የምንለው የነነዌ ሰዎች እንስሳትም ሳይቀሩ ከልጅ እስከ አዋቂ ከሊቅ እስከ ደቂቅ በአንድነት ስለ ሀገራቸው ስለ ነነዌ ሰላም ንጉሱንም ጨምሮ በአንድነት መጾማቸውን በማሰብ ከመጣባቸው ችግር ከመጣባቸው መቅዘፍት የዳኑበት ጾም ነውና እኛም ይህንን ጾም በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ተሰርቶ ይህንን ጾም ለ3 ቀን እንጾመዋለን። ሌላኛው ጾመ ድህነት የምንለው ረቡዕና ዓርብ የምንጾመው ጾም ነው። ረቡዕን መጾማችን ጌታችን በአይሁድ ሸንጎ ምክረ ሞቱ መፈጸሙን ለማዘከር፣ ዓርብ መጾማችን ደግሞ ድህነት ዓለም በመስቀል ላይ መፈጸሙን ለማዘከር እንድንጾም አባቶቻችን አዘው ነውና በዚህ መሰረት ረቡዕና ዓርብ ወይም ጾመ ድህነት ብለን የምንለው 6ኛው ጾም ነው ማለት ነው። 7ኛውና የመጨረሻው ጾም ጾመ ነቢያት ወይም የገና ጾም የምንለው አሁን በዚህ ወቅት እየጾም ነው የምንገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል አስመልክተን የምንጾመው ጾም ነው። ከልደት በዓል አስቀድሞ የሚጾም ነው ይህ ጾም። ጾሙንም በዘመነ ብሉይ ነቢያት ይወርዳል ይወለዳል በሚል ተስፋ ይጾሙ የነበረ፣ ሐዋርያት ደግሞ ወረደ ተወለደ ዳግም ለፍርድ ይመጣል በማለት በተስፋ ይጾሙት የነበረ ጾም ነውና እኛም የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደቱን በማዘከር የምንጾመው ጾም ጾመ ልደት ብለን ወይም ደግሞ የነቢያት ጾም ብለን የምንለው 7ኛው ጾም ነው ማለት ነው። ስለዚህ ስለ ጾመ ነቢያት ትንሽ መነጋገር አስፈላጊ ስለሆነ ጾመ ነቢያት የተባለበት ምክንያት ምንድን ነው ብለን ብንል ነቢያት የተናገሩት ትንቢት ስለተፈጸመበት እንዲሁም በየዘመናቱ የተነሱ ነቢያት እግዚአብሔር ወደፊት ሊያደርግ ያሰበው በእምነት ዓይን እያዩ ምስጢር ተገልጦላቸው የራቀው ቀርቦ የረቀቀው ገዝፎ እየተመለከቱ ያዩትን መልካም ነገር እንዲደርስላቸው ስለ ጾሙት ስለ ጸለዩት ይህ ጾም ጾመ ነቢያት ተብሏል ማለት ነው። ነቢያት ስለ ኢየሱስ ክርስቶስ መወለድ፣ ወደ ግብፅ ስለመሰደድ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርተ ወንጌል ጨለማውን ዓለም ስለማብራቱ፣ አልጫውን ዓለም ስለማጣፈቱ፣ ለሰው ልጆች ድህነት መከራ ስለመቀበሉና ስለመሰቀሉ፣ ስለ ትንሣኤው፣ ስለ ዕርገቱ፣ ስለ ዳግም ምጽአቱ ትንቢት ተናግረው አላቆሙም። ነቢያት ለአዳም የተሰጠው ተስፋ ተገልጦላቸው
ለተናገሩት ትንቢት በጾምና በጸሎት ተወስነው ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራት፣ በዓመታት ቆጥረው ይጠብቁት ነበር። ለምሳሌ ብንመለከት ነቢዩ ኤርምያስ ስለ ሥጋዊ ትንቢት በተናገረ በ446 ዓመት ጌታችን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗል። ነቢያት ተስፋ በመሆናቸው ነቢያት ተስፋው በዘመናቸው ተፈጽሞ በዓይነ ሥጋ ለማየት ባይችሉም እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርም ብለው አምነው ከወዲሁ አስቀድመው ተደስተውበታል። በዘመነ ሥጋዊ ቅርብ የነበሩት እነ ኢሳይያስ ጾሙ እንዴት መፈጸም እንዳለበት ተናግረዋል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ላይ በመሆኑም በጌታ ልደት ትንቢተ ነቢያት ስለተፈጸመ ይህ ጾም የነቢያት ጾም ተብሏል ማለት ነው። የወልደ እግዚአብሔርን ሰው መሆን ያስተማሩበት፣ የሰው ልጆች ተስፋ የተመሰከረበት፣ የምስራቹ የተነገረበት ስለሆነ ጾመ ስብከትም ተብሎ ይጠራል ማለት ነው። በዘመነ ብሉይ ነቢያት እግዚአብሔር ወልድ ከንጽሕተ ንጹሐን ከቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ተወልዶ ለአዳም የገባለትን ቃል ይፈጽም ዘንድ ትንቢት በመናገር ለሕዝቡ የምስራች ያበስሩ የነበሩ ነቢያት ናቸው። አምላካችን ከድንግል ተወልዶ ከእናቱ ጋር ወደ ግብፅ ምድር እንደሚሰደድ በባሕረ ዮርዳኖስ እንደሚጠመቅ ለሰው ልጆች ድህነት ሲል መከራና ስቃይ እንደሚቀበል እንዲሰቀልም እንዲሞትም ከሙታን ተለይቶ እንደሚነሳ እንደሚያርግ ዳግምም ለፍርድ እንደሚመጣ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃይተው አስቀድመው ትንቢት ተናግረዋል። የትንቢቱን መፈጸም በተስፋ ይጠብቁ፣ በጾምና በጸሎት ወደ እግዚአብሔር ይማጸኑ ነበር። ነቢዩ ኢሳይያስ አስቀድሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መወለድ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች በማለት እንደተናገረ ትንቢተ ኢሳይያስ ላይ ተጽፎ እናገኘዋለን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲሁም ነቢዩ ሚክያስም በቤተልሔም እንደሚወለድ እንዲህ በማለት ገልጾታል። አንቺ የኤፍራታ ምድር ቤተልሔም ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይም ገዢ የሚሆን ከአንቺ ይወጣልና በማለት በትንቢተ ሚክያስ ላይ ተናግሯል። ነቢዩ ሚክያስ ተናግሯል። ከጌታችን ከኢየሱስ ክርስቶስ ልደት በኋላም ከእናቱ ቅድስት ድንግል ማርያም ጋር ወደ ግብፅ ሀገር እንደሚሰደድ እግዚአብሔር አምላክ በነቢዩ ኢሳይያስ ትንቢት ተናግሮታልና እነሆ እግዚአብሔር በፈጣን ደመና ተቀምጦ እየበረረ ወደ ግብፅ ይመጣል፣ የግብፅም የእጆቻቸው ሥራዎች በፊቱ ይዋረዳሉ፣ የግብፃውያንም ልብ በውስጣቸው ይቀልጣል በማለት ወደ ግብፅ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዶ ጣዖታትን የሚያቀልጥበትን ጣዖታትን የሚሰባበርበትን በትንቢት አስቀድሞ ተናግሯል። ነቢዩ ዳዊትም ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ፣ ተራሮች እንደ ኮርማዎች ኮረብቶችም እንደ በጎች ጠቦቶች ዘለሉ በማለት አንቺ ባህር የሸሸሽ አንተም ዮርዳኖስ ወደ ላይ የተመለስ ምን ሆናችሁ ነው ብሎ እንደተናገረው ምስጢረ ጥምቀቱ ይፈጸም ዘንድ የእግዚአብሔር አምላክ ፈቃዱ መሆኑን አስቀድመው ተናግረዋል። ጌታችን ኢየሱስ ክርስቶስ የአብ የባህሪ ልጅነቱ የባህሪ አምላክነቱ ከአብ ከመንፈስ ቅዱስ ለማስመስከር ውሃውን ለመቀደስ የአዳምን ልጆች የዕዳ ደብዳቤ ለመደምሰስና በስህተት የጠፋውን የልጅነት ክብር ለመመለስ በዮርዳኖስ ወንዝ እንደሚጠመቅ ቀድሞ ተናግሯል። ጌታችን ከተጠመቀና ለትምህርተ ወንጌል በሚገለጥበት በ30 ዓመቱ ለብዙዎች ትምህርተ ወንጌልን እንደሚሰብክ በጨለማ ውስጥ ላሉት ሕዝብም ሁሉ ብርሃን እንደሚወጣላቸው የተስፋ ቃል
ለሰው ልጆች ሁሉ ተናግሯል። ይህንንም ነቢዩ ኢሳይያስ ሲገልጽ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው ብሏል። ነቢዩም ጌታችን ስለ እኛ መከራ እንደሚቀበል እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ፣ የሰላማችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን በማለት አስቀድሞ እንደተናገረ በመጽሐፍ ቅዱስ ተመዝግቦ ሊቃውንት ቤተ ክርስቲያን ተርጉመው አስተምረውናል። ከዚህ ሁሉ መከራና ስቃይ በኋላ ጌታችን ኢየሱስ ክርስቶስ ከሞትም ድል አድርጎ እንደሚነሳ እኔ ተኛሁ አንቀላፋሁም እግዚአብሔርም አንስቶኛልና ተነሳው በማለት እንዲሁም ተነስቶ እንደሚያርግ እግዚአብሔር በእልልታ ጌታችን በመለከት ድምፅ አረገ በማለት በነቢዩ ዳዊት ትንቢት ተናግሯል ማለት ነው። ስለዚህ ይህንን ይፈጽም ዘንድ ነቢያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ሳይወለድ እንደሚወለድ፣ ሳይሰቀል መከራ እንደሚደርስበት፣ እንደሚሰቀል ተሰቅሎም እንደሚሞት፣ ሙቶም እንደሚነሳ ቅዱሳን ነቢያት አስቀድመው በትንቢት መነጽር አይተው ነግረውናል፣ አስተምረውናል። ይህ ይፈጸም ዘንድ ነቢያቱ በጾም በጸሎት ተወስነው አምላክ ሰው ሆኖ ዓለምን የሚያደንበትን ዘመነ ሥጋዊ ሲጠባበቁ ቆይተዋል ማለት ነው። የነቢያት ትንቢትና ጸሎትም በእግዚአብሔር ሰው መሆን ተፈጽሟል። ቅድስት ቤተ ክርስቲያንም ይህንን ታሳቢ በማድረግ በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ ከኅዳር 15 እስከ ታኅሳስ 29 በዘመነ ዮሐንስ ደግሞ እስከ ታኅሳስ 28 ጾም በማወጅ እንዲጾም እንዲጸለይ ታደርጋለች ማለት ነው። በአጠቃላይ ይህንን የገና ጾም ነቢያት ይወርዳል ይወለዳል ብለው ጽመውታል። ሐዋርያትም ወረደ ተወለደ ዳግም ለፍርድ ይመጣል በማለት ፍጹም በረከተ ነፍስ በረከተ ሥጋ ገኝተውበታልና እኛም ሁላችን እንደነሱ ጾመን በረከት ረድኤት እንድናገኝበት የእግዚአብሔር ቅዱስ ፈቃድ ይሆንልን። መዋዕለ ጾሙ የበረከት የጸጋ ጾም ያድርግልን። እመቤታችን ቅድስት ድንግል ማርያም በቀኝ በግራ በፊት በኋላ ሁና ትጠብቀን ትጠብቃችሁ። መዋዕለ ጾሙን በሰላም አስጨርሶ ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም እንዲያደርሰን ቅዱስ ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሉ እግዚአብሔር ክብርና ምስጋና ምልኮትና ውዳሴ ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።